ሃሌሉያ። አያችሁ ክህነት ከክህነት ጋር ለወደደን ከኃጢአታችንን በደሙ ላጠበን የመንግስትም የአምላኩም ለአባቱም ካህናት እንድንሆን ላደረገ ለወደደን ከኃጢአታችንን በደሙ ላጠበን ምን አደረገን? ካህናት ነው የሆነው። ስንድን ካህናቶች ነው የሆነው። ከእግዚአብሔር ሥራ ውጪ ተጠምደናል። በቃ ሃሌሉያ። ውጪ አይቻልም መኖር። ጸልዩልን ለትምህርቴ፣ ጸልዩልኝ ለልጆቼ፣ ጸልዩልኝ እያልን ልንኖር አልተጠራንም። ልናገለግል ሌሎችን ወደ ጌታ ልናመጣ ነው የተጠራነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ለምንድን ነው የማገለግለው? የተመረጥኩኝ ስለሆንኩኝ። የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። የእርሱን በጎነት እንድትናገሩ የተመረጠ ትውልድ። ክብር ለጌታ። ስለተመረጣችሁ ጊዜ በብሉይ ኪዳን እግዚአብሔር መርጧቸዋልና ታገለግሉ ዘንድ በፊቱም ታጥኑለት ዘንድ ቸል አትበሉ ነው የሚለው። ስለተጠራን እግዚአብሔር ስለጠራን ለእርሱ ለራሱ ክብር ለጌታ ይሁን። ለዚህ ነው የምናገለግለው። ኢየሱስ ክርስቶስ ጌታ ነው። ጌታን ማገልገል እድል ስለሆነ ሃሌሉያ። ጌታን ማገልገል እድል ስለሆነ ይሁዳ ታድሎ ነበር ይለዋል ጴጥሮስ። በዛ ጊዜ በሰይፍ በሚታረዱበት ጊዜ፣ በዘይት በሚቀቀሉበት ጊዜ፣ በድንጋይ ተወግረው በሚሞቱበት ጊዜ ጌታን ስም ሲጠሩ ያኔ ይለዋል ይሁዳ ወዶ ጌታን ሸጦ በሄደ ጊዜ ሌላ ሐዋርያ ምርጫ ሲያደርጉ ጴጥሮስ ተነስቶ ይሁዳ ለዚህ አገልግሎት ታድሎ ነበርና በገዛ ፈቃዱ ለተዋት ሌላ ሰው ታድሎ ነበር ይለዋል። ዋት በዛ ዘመን እንደዚህ በሚሆንበት መታደል ነው። እኛ በጣም የታደልን በዚህ ዘመን፣ በዚህ ቴክኖሎጂ፣ በዚህ ሰላም ዘመን፣ በዚህ ዲሞክራሲ፣ በዩኬ ዲሞክራሲ ፓርላማ ላይ ምናምናቸው ደስ ሲል አይደለ? የዲሞክራሲ ምሳሌ በሆኑ ሀገር ላይ ቁጭ ብለን ካላገለገልን ካልገባን መታደላችን ሰዎች በስደት በብዙ ስቃይ ያገለግላል። ካልገባን በጣም ታድላችኋል። እድል ነው ጌታን ማገልገል። ክብር ለጌታ ይሁን። እና ዘላለማዊ ስራ ስለሆነ አያችሁ ይቺ ዓለም ብዙ ፕሮፌሽናልስ አሏት። በጣም ነው የምወደው ትምህርት መቼም ፕሮፌሽናልስ የደከሙ የተጉ በዚህ ዓለም ላይ ሙያቸውን አከብራለሁ። ግን በእውነት ነው የምላችሁ ብዙ ፕሮፌሽናልስ አሏት ይቻላል ማለት ግን መከሩ ብዙ ነው። ሰራተኞች ግን ጥቂቶች ናቸው። የወንጌል ሰዎች ግን የለዋትም። የእግዚአብሔርን ስራ የሚሰሩ ከዛ ጊዜ ጀምሮ ለመከሩ ጌታ ወደ መከሩ ሰራተኞችን እንዲልክ ምን በለው አለ ጌታ። ጸልዩ ለምኑ አለ እና ይቺ ዓለም የላትም ሰራተኞች ለሚጠፋ መብላት ትስሩ አለ ጌታ። ሃሌሉያ። ለዘላለም ህይወት ለሚኖር እኔ በጣም የሚገርመኝ ምን አይነት ሰዎች እንደሚገርመኝ ታውቃላችሁ? ጥበብ ጠራችኝ የሚሉ ሰዎች፣ ቲያትረኞች፣ ሙዚቃ። ክብር ለጌታ ይሁን። በጣም ነው ማያቸውን ማካ። እኔ ቲያትር ወዳለሁ፣ አርት ወዳለሁ። የአርት ሰው ባልሆንም እግዚአብሔር ይባርካቸው። ግን ይገርሙኛል። በአንድ ክፍል የቀበሌ ቤት ውስጥ እየኖሩ ጸጉራቸውን አሳድገው ዓለምን ትተው የሆነ ለግጥም ምናምን በጣም ትልቅ ሙያ ነው ትተው ምን ብለው በቃ ንቀው ይሄንን ዓለም ምናምን ይስቃሉ። ቤት በሚሰራ ፎቅ በሚሰራ ምናምን ከነሱ በጥበብ ሄደዋል። በቃ ለጥበብ ምናምን ብለው ጥበብ ጠራ። ኢየሱስ ጠርቶ ጭላትላለ ኢየሱስ ጠርቶ ለወንጌል ዝም ብሎ ለሚጠፋ ለዚህ ዓለም ማንንም አይሰሙም። በቃ ጸጉራቸውን ለቀውት ምን ብለውት ምናምን እና ጥበብ ጠራች። ኢየሱስ ጠርቶ ለዚህ ዓለም እኮ ሰው እኮ ራሱን ይለያል። ለዚህ ዓለም ሁሉን እኮ ያጣል እኮ ሰው ሱሰኛ ቢሆን እኮ ሁሉን እኮ ይተዋል። እኔ በጣም ጂኒየስ የሆኑ ሰዎች መስራት የማይችሉ ሰዎች በሱስ የታሰሩ ሰዎች አቀ ወደ ለጌታ ሁሉን እንዴት አይተውም? ሁሉን ትተን ጌታ በጣም ስፕሪሺየስ እኮ ጌታ ነው። ውድ የተወደደ እኮ ጌታ ነው። ለዘላለም የሚኖር ዘላለማዊ ትርጉም ያለው ስራ። ክብር ለጌታ ይሁን። ሃሌሉያ። አይንካሬጁ ጌታን እንድታገለግሉ ዓላማዬ ያ ነው። ጌታ ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዘላለማዊ ስለሆነ የከበረ ስራ ስለሆነ ወንድሞችን አትናቁ። የጌታን ነገር አትናቁ። በጣም በቃ ፕሪሽ ውድ እንደሆነ እናንተ ሙዚቀኞች ምናምን በቃ ክብር ለጌታ ይሁን። ውድ ነገር እንደምታደርጉ ዘላለማዊ ስራ እንደምትሰሩ
አስቡ አይደል? ዘላለማዊ ነው የምትጫወቱት። የዚህ ሀገር የዚህ ምድር ሙዚቃ ላይ የምትጫወቱት ሁላችሁና ዘላለማዊ ስራ እንደሆነ ዋጋችሁ ደግሞ ማይጠፋ አገልግሎት እንደሆነ ሁሉ ነገር በቃ አንዳንድ ሰዎች እውቀታቸው በቃ ያላችሁ ጥበብ ችሎታቸው አሁን ጡረታ እኮ 70 ሊሆን ነው ከኤክስፒሪየንሳቸው ጋር ሰዎች እያቆሙ በቃ ምናምን እዛ ጋር ይጨርሳል ያለ እኔና እናንተ ዘላለማዊ ነው ስራችን አንጨርስ ዋጋ አለን ክብር ለጌታ ያን ኤክስፒሪየንስ ለመጠቀም ሲሉ ጡረታውን እያደረጉት ነው እግዚአብሔርን ማገልገል እድል ነው እድል የሆኑበት ምክንያት እነዚህ ናቸው ዘላለማዊ ናቸው ከጌታ ጋራ ስለምንሰራ I love this ኢየሱስ ጌታ ነው እምንሰራው ኮሌጋችን በደሽ ነው እንግሊዝኛም ኮሌጋ ነው ኮሌጋችን ኢየሱስ ክርስቶስ ነው ከጌታ ጋር ነው የምንሰራው ብቻችንን ስለማንሰራ የሥራ ባልደረባችን ጌታችን ኢየሱስ ክርስቶስ ነው ከጌታችን ጋር ነው የምንሰራው እስከ ዓለም ፍጻሜ ሂዱ ወንጌል ለፍጥረት ሁሉ ስበኩ አለ ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ጌታ ገኝ I feel that ጌታ ገኝ ጋር ነው የምሰራውን ከጌታ ጋር ነው የምሰራው ሌላ ስራ ስትሰሩ በራሳችሁ ነው በእውቀታችሁ ነው በመናችሁ ነው ከጌታ ጋር ነው የምንሰራው ይሄንን ወንጌል ኢየሱስ ክርስቶስ ጌታ ነው ጌታ ከሄደ በኋላ ነው አብሯቸው ሳለ ይሰራ ነበር እንዴት ጌታ ከሄደ ካረገ በኋላ ይላል መጽሐፍ ቅዱስ ሲነገር ጌታ ኢየሱስም ይላል ማርቆስ 16 ላይ ከነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረከ በእግዚአብሔርም ቀኝ ተቀመጠ እነርሱም ወጥተው በየስፍራው ሁሉ ሰበኩ ጌታም ከነርሱ ጋር ይሰራ ነበር በሚከተሉት ምልክቶች ቃሉን ያጸና ነበር ኢየሱስ ክርስቶስ ጌታ ነው ሃሌሉያ ከጌታ ጋር ስለምንሰራው ደስ አይልም ይሄ ሰማይ ሁሉን የሚገዛ ጌታ ሃሌሉያ ከዘላለም እስከ ለዘላለም በህይወት የሚኖር ጌታ ከሱ ጋራ ነው የምንሰራው ወንድሞቼ እናቶች ከሱ ጋራ ክብር እንደኔ ደግሞ ምናምን አይቶ ግራና ቀኙን ማያቅ ምናምን አይነት ሰው ደግሞ በቃ በጣም በቃ መታደል ነው አይደል በቃ ምንም የማንነው ተዘምርልን ነበር አቢጌ በቃ ምንም በቃ ደካማውን ነገር ምንም በቃ የሆነውን ነገር ጌታ ምን አደረገ መረጠ እና ምስክርነትሽን ስትናገሪ በጣም አደንቅሽ ነበር በቃ ሆናንቺ ውጭ ሀገር ተወልዳ በእውቀቷ ጸጋዋ ምናምን ያል በሚዲያ ስለማያት ማለት ለካ ዛሬ ጌታ ነው ለካ ጎበስ ያረገልሽን ነገር ዛሬ ሰው አሃ ለካ ጌታ አንተ ነህ ለካ ወንደርፉል ክብር ለጌታ ይሁን ሃሌሉያ ኢየሱስ ክርስቶስ ጌታ ነው ጌታ ካረገ በኋላ አብሯቸው ሲሰራ ታያላችሁ በህልውና ውስጥ መሆን ስለሆነ ሃሌሉያ እግዚአብሔርን ማገልገል ምንም አይነት አገልግሎት አገልግሉ በህልውና ውስጥ መሆን ነው የሚያገለግል ሰው በህልውና ውስጥ ነው የሚኖረው ሃሌሉያ አይደል የሚያገለግለኝ ቢኖር ምን አለ ጌታ ይከተለኝ እኔም ባለሁበት አገልጋይ ደግሞ በዚያ ይኖራል የሚያገለግለኝ ቢኖር አብ ያከብረዋል አለ እኔ ባለሁበት ማ ይሆናል አገልጋይ ደግሞ በዚያ ይሆናል በህልውና ውስጥ ስለምንሆን ጌታ ስናገለግል እኮ ከቃሉ ጋር ነው ምን ሆነው ጌታን ከጌታ ጋር ነው በህልውና ውስጥ ነው ምን ሆነው ኢየሱስ ክርስቶስ ጌታ ነው ደግሞ ጌታ ደግሞ በሰው እጅ እንደማይገለገል ታውቃላችሁ በራሱ ህልውና በመንፈሱ ነው የምናገለግለው እና በህልውና ውስጥ መሆን ነው ጌታን ማገልገል ማለት ኢየሱስ ክርስቶስ ጌታ በጣም ደስ የሚለኛል የሙሴ ትርፉ ብዙ ነገር አይቷል ሙሴ ባህር ከፍሏል ከድንጋይ ውስጥ ውሃ አፍልቋል ብዙ ታምራቶችን አይቷል እና በጣም አንድ ክፍል ላይ በጣም ያስገርመኛል ሙሴ ትርፉ ያው ታውቃላችሁ ከአንተ ከኛ ጋር ካልሆንክ በቃ አብረህን ሁን ነው ያንን ታውቃላችሁና ግን የቆሬ ልጆች የሚባሉ አንድ ጊዜ ተነሱ 250 ሰዎችን አስነስተው አመጹባቸውና አንተና አሮን ምንድናችሁ አሏቸው ምንድናችሁ እግዚአብሔር ሁላችንን አልጠራንም በምን ትለያላችሁ ቆይ አሉ ብለው ተነሱባቸው ሲነሱባቸው እግዚአብሔር እኔን መርጧል እግዚአብሔር እኔን ጠርቷል ከምድረ በዳ እንዴት በብዙ በጸናች ክንድ በስንት በ10 ታምራት እንዴት ከፈርዖን እንዳስወጣችሁ እዩ ምናምን አይደለም ያላቸው በጣም ተደነቀና ምን አላቸው እስራኤል አምላክ ከእስራኤል ማህበር የለያችሁ አላቸው የእግዚአብሔር ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸው በማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁ ምን አላችሁ ዋው ትርፉ የሙሴ ትርፍ ወደ እግዚአብሔር መቅረብ ነው በቃ አይገርማችሁ ለዚህ እኮ ሂድ
ሙት ወደ ተራራ ላይ ሄደ ሙት ሲለው በቃ እንደ እግዚአብሔር ያለ ማንም የለም ይሽሩን ለረዴት ለታላቅነት እንደ እግዚአብሔር የለም እንደው በጣም ሞር አለ ልክ ጳውሎስ እንዳለ ወደ እርሱ እንደው ልጠቀለል ነው አለ ቢሄድ ከክርስቶስ ጋር ብሎ እናፍቃለሁኝ እንዳለ ማለት ነው እና ሄደ በቃ ሊሞት ሄደ ይሽሩን በቃ እንደርሱ ያለ ማንም የለም ትርፉ ከጌታ ጋር ሆነን ደግሞ አሳይቷል ምክንያቱም እንደነ ቆሬ ልጆች እንዳልነበረ ሙሴ ታያላችሁ ከዚህ ለሚበዛ ሕዝብ አደርጋለሁ እኔና አንገተ ደንዳና ሕዝብ በቃ ጠፋዋለሁ ሲለው ኧረ አሕዛብ በቃ ያገባቸው ዘንድ አቃታቸው እንዳይሉ እኔን ከሕይወት መዝገብ ፋቀኛ አይበቃችሁም ወደርሱ ያቀረባችሁ ወደርሱ ለቱ አገልጋይ ወደሱ መቅረብ ካልበቃው ህልውናው ካልበቃው ጥያቄ ምልክት ነው በቃ ኢትስ ፕሮብሌም ካልበቃው ጌታ በኢየሱስ ክርስቶስ ወደኔ እኮ የሚመጣ ለዛች እኮ ሴጣን ወደኔ እኮ ቢመጣ በቃ ከኔም ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ማለት እኔ ከምሰጠው እንጀራ አይራና ኢየሱስን ቀምሶ ሰው ኢየሱስን አገኘው ብሎ ካረካ ጥያቄ ምልክት አለ ለዘላለም አይጠማም ነው ያለው ካረካ አይበቃችሁም ማለት ሰው ኢየሱስ ካልበቃው ምን ታደርጉታላችሁ የዘላለም ሕይወት እንጀራ ካልበቃው የዘላለም ሕይወት ውሃ ካልበቃው ለዛ ምን ማድረግ ይቻላል ፕሮብሌም ይብቃችሁ ኢየሱስ ክርስቶስ ጌታ ሃሌሉያ ክብር ለእግዚአብሔር ይሁን እና ከእርሱ ጋር በህልውና ውስጥ መኖር ስለሆነ ይሄ ትርፍ አይደለም ወይ የተባለው እኮ ለዚህ እኮ ነው ለሌዊ እኮ የተባለው በእስራኤል መካከል ርስት አትስጣቸው ነው ርስታቸው እኔ እግዚአብሔር ነኝ አለ አይበቃም ወይ እግዚአብሔር አይበቃም ርስት አትስጣቸው እኔ ነኝ አለ ስለዚህ እኔና እናንተ ርስታችን እግዚአብሔር ነው ሃሌሉያ እና ሌላው አገልግሎት ሹመት ነው ቀንበር ጉስቁልና ስቃይ አይደለም አገልግሎት በብዙም ነገር ልታልፉ ትችላላችሁ በጣም ሊከብዳችሁ ይችላል በብዙ ነገር ልናልፍ እንችላለን የጠላት ውጊያ ሊሆን ይችላል ከሰዎች ጋራ ነው ምን ሰራው ምናምን አገልግሎት እድል ነው ሹመት ነው ፕሪሺየስ ነው ውብ ነው መታደል ነው ክብር ለጌታ ይሁን ሹመት ነው አገልግሎት ሹመት ነው ፍሬ ልናፈራ ጌታ ሾሞናል አይደል እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም አብን በስሜ የምትለምኑትን ሊሰጣችሁ ልትሄዱ ፍሬ ልታፈሩ ምን አደረኳችሁ ሾምኋችሁ በስሙ ልንለምን ሹመት ነው ፍሬ ልናፈራ ሹመት ነው አያችሁ ጳውሎስ ሲድን ሹመቱ ተነግሮታል ጌታ ስለነበረ የመሰከረለት በብዙ ነገር በመናምን ታልፋለ ምናምን አላለው ምንድነው ያለው ጌታ ነው አይደል የተገናኘው በብርሃን ከዛ በኋላ ተናገረው ምን አለው ነገር ግን ተነሳና በእግር ቁም አለው ስለዚህ እኔን ባየበት ነገር ላንተም በመታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለውና አለው በቃ ስልክ ሲድን ተሾመሃል አለ ወጥ ተሾማል ሹመቱ ተነገረው ከዛ በኋላ ዘመኑን ሁሉ ስታዩት ጢሞቴዎስ ሆይ በእኔ በእስረኛው አትፈር ይህን ሰንሰለት በማድረግ የምንበል አትፈር በወንጌል አላፍርምና እስር ቤት ሆኖ በወንጌል አላፍርም ሃሌሉያ አላፍርምና አስቀድሞ ላይ ከዛም ለግሪክ ሰው እግዚአብሔር ኃይል ለማዳን ነውና ለዚህ ነው የተሾምኩት ለዚህ ለዘላለማዊ እውነት ነው የተሾምኩት አላፍርም እኛ አንተብትም እንጂኮ አንፈራም አንሸማቀቅም ጌታ ድንቅ ነው ኢየሱስ ክርስቶስ ጌታ መለኮታዊ ሹመት የተቀበልን ሰዎች ነን ወንድሞቼ እናቶች መለኮታዊ ሹመት ኢየሱስ ክርስቶስ ጌታ ነው ስራው ሁሉ የሹም እንጂ የእስረኛ አልነበረም ጳውሎስ እኔ ግለ ታሪክ ወዳለሁ የእግዚአብሔር እነ ዳዊት እነ ጳውሎስ ምናና ዝም ብዬ ሳጣን አነሱና የሹም ነበረ ታስሮት እዚህ ላችኋል አይደል ወደ ሮም ሲሄድ ሐዋርያት ሥራ 27 ላይ ወደ ሮም ሲሄድ ታስሮ ይዘውት ወደ ሮም ሲሄዱ ካፒቴኑ እያለ እስር ያሰረው መቶ አለቃ እያለ ብድግ ይልና ይሄ ጉዞ በብዙ ጥፋት እንደሆነ አያለው ይላል መስሪያ ቤት ሲሄዱና አለቃችሁ ፊት ምናምን እስቲ የሆነ አስተያየት ስጡ what is this ምናምን ይላል ካፒቴኑ አለ መቶ አለቃው አለ በብዙ ጥፋት እንደሆነ ያለው ምንድነው ይሄ እስረኛ ነው ትንሽዬ መንገድ እንደሄዱ አውራቂስ የሚባል ንፋስ ተነሳ ይላል
ቀና የሆነላቸው መልካም የሆነላቸው ሲመስላቸው እና ሰውየው ታስሯል ምን ብሏል ግን መለኮታዊ ሹም ነው መለኮታዊ ሹም ነው ይሄ መንገድ በብዙ ጥፋት እንደሆነ ያውቃል ምድራዊ ስልጣን የለውም ካፒቴን አይደለም መቶ አለቃ አይደለም ለናንተ መለኮታዊ ምሪት ያለ ሰዎች ነው አልፋ ኤን ኦሜጋ የሆነው ጌታ ነገን እኮ ምናይ ምን ሰማ ሰዎች ነገን እኮ ራእይ የምናደርግ ሰዎች እኮ ነው ነገን እኮ የምናውቅ ሰዎች ነው ነገን ምንመለከት ጌታ ተናግሯችሁ ሆኖላችሁ አያውቅም ነገን አታውቁም አትሰሙ ክብር ለጌታ ይሁን ሃሌሉያ እና ሰውየው መለኮታዊ ሹም ነው በብዙ ጥፋት እንደሆነ ያውቃል ካፒቴኑ የፈለገውን ነገር ይሁን መቶ አለቃ የፈለገው ካፒቴኑ ይሁን ካፒቴኑን ይሰማ ነበር መቶ አለቃው ልክ ነው ለዚህ ዓለም ሰው የዚህ ዓለም የመንፈሳዊ ነገር ሞኝነት ስለሆነ ሃሌሉያ ከዛ በኋላ ትንሽ እንደሄዱ ተነሳ እንድናለን የሚል ተስፋ እስኪቆረጥ ድረስ ማዕበሉ አንገላታቸው በቃ ብለው ሲሉ ደግሞ የእርሱም በሆንና ማመልከው እግዚአብሔር ዛሬ ለሊት ከኔ ጋር ነበርና ብሎ እንጀራም አንስቶ ቆርሶ አመስግኖ ብሉ ብናም ብሎ አጽናናቸው በዚህ በአንድ ሰው ነፍስ ላይ ምን አይልም አለ ምንም ጥፋት አይደርስም ከንብረት በስተቀር ብሏል ሲላችሁ አሁንም ይህ ሰው ወፈፌ ነው እንዴ ምንድነው ያደረገው አይደለም እግዚአብሔር ደግሞ መልሶና በጥፋት ይሆናል አለው አይዞ አትፍራ እኔ ካንተ ጋር ነኝ አለው ክብር ለጌታ ይድናሉ አለው መለኮታዊ ሹመት ነው ክብር ለጌታ ብሎ አለው ጌታ ሲለው ያሉ በኋላ መርከባቸው ተሰባብሮ ወደ መላጣያ ወደ ምትባል ደሴት ደረስንና ብሎ ሁሉም በተሰባባሪው ቃል እንዲወጡ ሲያዝ እስረኞቹ እንዳያመልጡ ግደሏቸው አሉ መቶ አለቃው ጳውሎስን ያድነው ሰው ሉቃስ ነው የሚጽፍልን ጳውሎስን ያድነው ዘንድ አስበል ሄዶ ገባ ይሄ ሰው የተለየ ሰው ነው አንድ ቀን ሰው ይገባዋል ክብር ለጌታ ኢየሱስ ክርስቶስ ጌታ ነው ስለዚህ እኛ የሚያዋርድ የሚያሸማቅቀን በሚያስፈራን ዓለም ላይ አይደለም እንኖረው በክብር ነው የምንኖረው መለኮታዊ ከሱ ከመለኮታዊ ባህሪ ተካፋዮች የሆነን የሰማይ የምድርን ጌታ የምንሰማ ምሪት ያለን እርሱን የምንሰማ ሃሌሉያ እርሱን የምናውቅ ነገን የምናውቅ ሰዎች ነን ክብር ለጌታ አይኖቻችን የተከፈተ ሰው ነው መለኮታዊ ህብረት መለኮታዊ ጸጋ የተቀበልን ሰዎች ነን ኢየሱስ ክርስቶስ ጌታ እና ሹመት ነው ክብር ለጌታ ሃሌሉያ አገልግሎት ሹመት ነው በአግባቡ ከያዝነው ከተጋን ሃሌሉያ አገልግሎት አደራ ነው አያችሁ ጳውሎስ አንድ ምሳሌ ጌታችን ኢየሱስ ክርስቶስ እንደሰጠው ወደ ሌላ ሀገር የሚሄድ ሰው ወደ ለባሮቹ መክሊትን እንደሰጠው ሁላችሁም እንደምታውቁት ለአንዱ 4 2 1 እንደሰጠ አገልግሎት አደራ ነው በተሰጠን አሁን እኔ ለምሳሌ አሁን ሰላማዊት በጣም ተባረከኝ ነበር ምክንያቱም በጣም መጨረሻ ላይ ሁሉን ነገር አጸዳርታ ቸርቹ ምናምን ስትወጣ ምናምን ሳያትና እግዚአብሔር አገልግሎቱ ጊዜ እዚህ ጋር አይደለም እና በተሰጠን መክሊት እግዚአብሔር ባስቀመጠን ቦታ ሃሌሉያ በትክክል ምናደርገው ነገር ለጌታ ማድረግ ሃሌሉያ አገልግሎት እሱ ነው ክብር ለጌታ አያችሁ ለጴጥሮስ ለአይሁዳ የሆነው ወንጌል አደራ እንደተሰጠው መጽሐፍ ቅዱስ ይነግረኛል ለጳውሎስ ደግሞ ላልተገረዙት ለአሕዛብ ወንጌል አደራ ተሰጠው ምንድነው ለእናንተ የተሰጣችሁ አደራ ምንድነው ያለ አደራ ነው የምትኖሩት ያለ ወንጌል አደራ ምንድነው የተሰጣችሁ አደራ አለው በህይወታችሁ ክብር ለጌታ አገልግሎት የምንጀምረው ብቻ ሳይሆን የምንፈጽመው ነው ክብር ለጌታ ሃሌሉያ የሚፈጸም ነው አያችሁ በጣም በልጅነት አገልግሎት ደስ የሚል ነገር ይሁን አክተር የሆነ ነገር ምናምን መስሎ ልንጀምረው እንችላለን ግን ህይወት ግን ከባድ ነው ህይወት ውጣ ወረዳለሁ ስኬት ሊመጣ ይችላል ሀዘን ሊመጣ ይችላል እኔ በጣም የምወደው ወንድሜ 11 ወር ነው ይበልጣል መንታ ትዊንስ ማለት ነው በጣም ጎበዝ ሰክሰስፉል የሆነ ሰው ነው ወደ ጌታ ሄደ እና በጣም በህይወቴ በጣም ትልቅ የሆነ ቻሌንጅ ገጥሞኝ ነበርና ህይወት እና በጣም ብዙ ፕላን ነበር ኢትዮጵያ እንደምገባ አብረን እንደምንሰራ ምናምን በጣም ነው እንካሪ አንተ ወንጌላዊ ነህ ስራ አትሰራም በቃ ተታገለግላለህ ይሄን እናረጋለን በጣም ሰክሰስፉል ነውና ያ ነገር
ሀፕን አደረገና ህይወት እንደዚህ ነው። በቃ ህይወት በጣም እንዳሰብነው እንዳቀረው አይደለም። የክርስቶስ ወንጌል አገልግሎታችን ግን አናልፍም፣ አንሰበርም፣ አንጎዳም። ይሄ ግን ዘላለማዊ ነው። አይቆምም፣ በቃ አይቆምም። ያላሰብነው ነገር ነውና ነገም ቀን የሚያመጣውን አታውቅምና ነገ በሚሆነው አትመካ ይላል። ያላሰብነው ነገር ነው በህይወታችን ያለ። ምናልባት በድህነት ጀምረን ባለጠጎች ልንሆን እንችላለን። አያስቆመውም ወንጌልን። በብልጥግና ጀምረን የከሰርን ሰዎች ልንሆን እንችላለን። አያስቆመውም ወንጌል። ወንጌል ዘላለማዊ ነው። ዋጋው የምድር የሰማይ ጌታ ደም ነው። እውነት ነው። ሕያው ነው። ሃሌሉያ። ስለዚህ አገልግሎት የሚፈጸም ነገር ነው። በተን የምናደርገው ነገር አይደለም። ወጣቶች የሉ በዚህ ቸርች ምናምን ብለን ምናምን ተብሎ የሚተው ነገር አይደለም። ዘላለም በጣም ሲሪየስ ነገር ነው ወንጌል። ክብር ለጌታ። አገልግሎት በጣም ሲሪየስ ነገር ነው። ኢየሱስ ክርስቶስ ጌታ ነው እና ፈጽም ይለዋል ለጢሞቴዎስ ሲጽፍለት፣ አንተ ግን ነገሩን ሁሉ በልክ አድርግ፣ መከራን ተቀበል፣ ወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ይለዋል። ፈጽም፣ በቃ ጽና፣ ትጋ፣ ፈጽም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ አገልግሎት ለመፈጸም በጣም መሰረታዊ የሆኑ ነገሮችን ጥቂት ነገሮችን እነግራችኋለሁ። አገልግሎትን ለመፈጸም መሰረት ወሳኝ ነው። መሰረታችን ነው። ወደፊት የሚገጥሙን ነገሮች ስኬትም ይሁኑ መጥፎ ነገሮች፣ መብዛትም ይሁን መበታተን ምናምን ሳይሆን በጣም ለመፈጸም ትልቁ ወሳኙ ነገር መሰረታችን ነው። መሰረት በጣም ወሳኝ ነው። ክብር ለጌታ። መሰረት ነውና ጌታ ኢየሱስ ክርስቶስ በጣም ደስ ይለኛል። በቃና ጌታ ለአገልግሎት ሲያሰማራ የገጠመው ችግር ነበር። ሰባውንም ሁለት አድርጎ ምን አደረጋቸው ይላል? ላካቸውና አገልግሎት ሲልካቸው ከዛ ሰባው ምን አደረጉ? ተመለሱና መጡና ጌታ ሆይ አሉት። ከዛ ክፍል ላይ ስትመለከቱ ሰይጣን እኮ እንደ መብረቅ እኮ ከሰማይ እኮ ወድቋል እኮ። የሚጎዳችሁ እኮ ምንም አንዳች እኮ ነገር የለም ብሏቸው በክርስቶስ የተሰራ እኮ እውነት አለ። እና መጡና ምን አሉት? ጌታ ሆይ አጋንንት እኮ በስምህ ተገዙልን አሉት። አጋንንት እኮ በስምህ ተገዙልን ሲሉት በጣም ተራ ነገር ቀላል ነገር ይመስላችኋል አይደል? አጋንንት እኮ በስምህ ተገዙልን ሲሉት እንደዚህ ያላቸው ሾክ አደረገ። እሱ ሾክ አደረገና what አጋን በስምህ ተገዙ፣ በቃ ቀብቻችኋለሁ እናንተ እኮ ጥሪ ያላችሁ ምናምን አላላችሁ። ደነገጠና ጌታ ስማችሁ በሰማይ መዝገብ ስለተጻፈ ደስ ይበላችኋል። this is danger አለ። በመንፈሱም ሐሴት አደረገና ከጥበበኞችና ከአስተዋዮች ሰውረህ ለእነዚህ ሕይወትን ስለገለጥክላቸው አመሰግናለሁ። ስማችሁ እነዚህ ሰዎች በክርስቶስ ከመዳን ስማቸው በሰማይ መንገድ ከመጻፍ ይልቅ አገልግሎት ነው የሚወዱት። ሰው አገልግሎት እንዴት እንደሚወድ ማመን ነው የሚያቀታቸው። እኔ ለወንድሜ ሐዘን ያልደወሉልኝ ሰዎች ፖስተር ተለጥፎ ሲያዩ ይደውሉልኛል። ጌታ ወጣ፣ ወዴት ነው የምትሄደው? ሰው በጣም ነው የሚወደው አገልግሎት። so we have to question ገብቷቸዋል ምናምን ይሏቸዋል። በቃ አወጣ ጌታ ኢየሱስ ክርስቶስ አውጥቶናል ከገሃነም። ክብር ለጌታ ይሁን። አያችሁ እና it is danger አለ ጌታ ኢየሱስ። እሱ ዘላለማዊ ጌታ፣ ከዘላለም ዕውቀቱ ነው ጌታ የሚናገረው። እንደኔና እንደናንተ ሰደል የጊዜው ቃል ብሎ አይሰብክም ጌታ። ዘላለማዊ ጌታ ነው። ስለዚህ ላይ ማርያምን አሁን የኔ እናትና ወንድሞች ይፈልገዋል ምናምን ሲሉት የኔ እናት መጣው ቢላት እኮ ዛሬ አልቆ ነበር። ታውቃላችሁ አልቆልን ነበር ዛሬ። የወንጌል በዚህ መሰረት ላይ ወንጌል ይመሰረት ነበር። እግዚአብሔርን ፈቃድ የሚያደርጉ እነሱ እናቴም ወንድሞቼ ናቸው ምናምን ነው ያለው። ከዘላለማዊ ዕውቀት ነው ቃል ነገር ያቺ የአርባጥሮስ ሽቶ አምጥታ የሰበረችው ሰብራ አሬ እኮ ዋጋው ብዙ ነው ተሸጦ ለድሆች ብቻ ቢሆን እኮ ምናምን ሲሉት ተው አለ ጌታ። እንደሚሞት እንደሚነሳ ያውቃል። ለመቃብር ያደረገችው አለ ነው ማለት። ይህ ወንጌል በሚሰበክበት በዓለም ሁሉ አለ ጌታ ኢየሱስ የጊዜውን ቃል ለና ሰደል የሚናገር አለ። ከዘላለም ዕውቀቱ የሚናገር አምላክ የሆነ ጌታ ነውና ያውቃል። ያቺ ሴት እንደምትሰበክ ያውቃል። ዛሬ አያምናው ራይት ነው እየሰበኳት ነው። አያችሁ ከዘላለም ዕውቀቱ ነውና ለነዚህ ለደቀ መዛሙርቶቹ ሲላቸው እረ የደንጅ ተጠንቀቁ ስማችሁ በሰማይ መዝገብ ስለተጻፈ በዚህ ደስ ይበላችሁ። አጋንንት ሂዱ አጋንንትን አውጡ ብሎ እኮ ነው የላካቸው። ግን
እዚህ ላይ ከሆነ ፎከሳችሁ ግን ከሆነ ዴንጀር ነው። ይሄ ዴንጀር ነው። ዛሬ እያጠፋ ያለው ይሄ ነው። አያችሁ፣ መሰረታችን በክርስቶስ ፍቅር ላይ ነው የሚመሰረተው። ሃሌሉያ! የእናንተ ስርና መሰረት ጳውሎስ እንበረከካለሁ አባትነት ሁሉ በሚሰኘበት ለምን የእናንተ ስርና መሰረት በፍቅር ይጸና ዘንድ። መሰረታችን በፍቅር ካልጸና፣ እግዚአብሔርን በመውደድ ካልጸና በቅራቅንቦ ላይ በቃ በቅራቅንቦ የቅራቅንቦ ምናምን ወዳጆች ነው ምን ሆነ። በቃ ወንጌል አገልግሎታችንን ለመፈጸም በክርስቶስ ፍቅር ላይ መመስረት አለብን። ኢየሱስ ክርስቶስ ጌታ ነው። መመስረት አለ እና ምን አላችሁ? ከዛ ምን አላችሁ? ከዚያ ኢየሱስ በመንፈሱ ሐሴት አደረገና ሰማይ ምድር ጌታ አባቱ የጥበበኞችና ካስተዋዮች ሰውረ ለሕፃናት ስለገለጽላቸው አመሰግናለሁ። አሁን አባቱ ፈቃድ በፊት እንዲሆኗልና ይልና ሁሉ ከአባቴ ዘንድ ተሰጠኝ ይልና ወደ ታች ሊወረድላቸው ወደ ደቀ መዛሙርቱም ዞር ብሎ ለብቻቸው ይላል፣ ለብቻቸው የሚታዩትን የሚያዩ አይኖች የተባረኩ ናቸው አላቸው። እናንተ ሰዎች ክርስቶስ አልገባችሁም አላቸው። እናንተ አጋንንት ስለወጣ ምናምን ታሞቃላችሁ እንዴ? የምታዩትን የሚያዩ አይኖች የተባረኩ ናቸው። ብዙዎች እላችኋለሁ እናንተ የምታዩ ብዙዎች ነቢያት፣ ነገስታት ሊያዩ ተበጅተው አላዩም። የምትሰሙትን ሊሰሙ ወደው አልሰሙም አላቸው። አልሰሙና በአገልግሎት ምንም በቃ አትደነቁ። በቃ አገልግሎት ዋጋ መክፈል፣ አገልግሎት ጌታን ማገልገል ነው። ብዙዎች እንዲድኑ የሌሎችን ጥቅም መፈለግ ነው። አገልግሎት ምንም አይደለም። በቃ ጌታ ጠርቶናል፣ ጌታ እናገለግላለን። እኛ ምንድነው ደስታችን፣ ሐሴታችን፣ ህይወታችን የምንመሰረተው በክርስቶስ ፍቅር ላይ ነው። በቃ እናንተ በዚህ ይሄ የክርስቶስ ይሄ ማንነት ያለው እኔ በመንገድ ጌታን የማመሰግነው ይሄ ጌታ ይችላል ምናምን ሰው ነበር። ይችላል አሁን ምን ሰባኪ ነው ይሄ የሆነ ሳለ የጌታ ፍቅር ነካኝ። ወይኔ ግን በጣም ከዛ በኋላ ግን ሁሉ ነገር ለኔ ቀላል ሆነ። ዋይ ያልኩኝ በቃ ኢየሱስ ክርስቶስ ፍቅር ሳይነካ መሰረታችን እሱ ሳይሆን በጣም ኃይለኞች በቃ ልንሆን በእንባ ሁሉ ነበረ በቃ ማመልከው በጌታን በቃ እንትና ማማከል አጋንንት ማስወጣት ሊኖር ይችላል እነዚህ ነገሮች። ጌታ ግን መሰረታችንን የክርስቶስ ፍቅር እንዲሆን ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! በዚህ የተመሰረተ ሰው ነው የማይወድቀው። ክብር ለጌታ ይሁን። በምንም ነገር ቢያልቅ አገልግሎቱ ምን ያደርጋል? ኢየሱስ ክርስቶስ ጌታ ነው። እና ፖል እንደዚህ ነው የሚለው ስለዚህ ምክንያት ይላል ሁለተኛ ቆሮንቶስ ሰዎች ላይ ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለነ አንታክት። ሜርሲው ነው በቃ ምህረቱ ነው። የአገልግሎቱ መሰረት ጥሪዬ ነው። እግዚአብሔር በእጆች ያድርገው የሚሰራቸው ነገሮች ተመልከቱ ምናምን ግሬስ ምናምን አይደለም። ምህረቱ መሰረቱ ምህረቱ እንደተቀበልን መጠናል ኒሊሊ ይለዋል። በቃ በብዙ መተረ በመጾም በመራብ እኮ ነው። አይሁድ እኮ አንድ እኮ ሲጎድል እኮ 45 ጊዜ እኮ 40 ጅራፍ እኮ ገረፉኝ ይላል። ታውቃላችሁ ወደ 100 ምናምን። በዚህ ሁሉ የሚከብድብኝ ግን የአብያተ ክርስቲያናት ጉዳይ ነው ይልና ለምንድን ነው ሲሉት ይህ ምህረት እንደተቀበልን መጠን በቃ አንታክ በመጾም በመራብ አንታክትም። ኢየሱስ ክርስቶስ ጌታ ነው። በምህረቱ እንርካ። በምህረትን ተቀብለናል። ሃሌሉያ! ይሄ ምህረት በቃ ኢየሱስ ክርስቶስ ጌታ ነው። ከሁሉ የሚበልጥ አግኝተናል። የምናገኘው ሌላ ትልቅ ነገር የለም። ሌላ ትልቅ ነገር የለም። ኦልሬዲ ተቀብለናል። ለዚህ ነው በቃ የምናገለግለው ኢየሱስ ክርስቶስ ጌታ ነው። ይሄ ፍቅር፣ ይሄ እውነት፣ ይሄ መረዳት፣ ይሄ ነገር በቃ ብለን ኢየሱስ ክርስቶስ ጌታ ነው ብለን አንድ በጨረስ ስላቃተን ነው በቃ ኢየሱስ ክርስቶስ ጌታ ነው። ስለሱ ነው የምናወራላችሁ። ኢየሱስ ክርስቶስ ጌታ ነው። ምንም የምናገኘው ሌላ ነገር የለም። ክብር ለጌታ። አግኝተናል። ተገኝቶ ነው ክርስትና የሚጀምረው። ተገኝቷል በቃ ሙሴ በነቢያት ስለርሱ የጻፉለት የናዝሬቱ ኢየሱስን አግኝተነዋል። ፊኒሽ። ፈውስ ልንፈወስ እንችላለን፣ ልንባረክ እንችላለን። ብዙ ነገሮች ሊመጣች ግን ከእርሱ ጋር ነው። ከእርሱ ጋር ስለ ሁላችን ኃጢአት እንዲያው ልጁን አሳልፎ የሰጠው ከእርሱ ጋር እንዴት የሚያስፈልገንን ሁሉ አይሰጠን? ስሩሂም ከእሱ ጋር ምን እናደርጋለን? ሌሎችን ነገሮች እናገኛለን።
ኢየሱስ ክርስቶስ ጌታ ነው። አያችሁ ጳውሎስ ሃሌሉያ ነገር ሁሉ ለኔ ረብ የነበረውን ሁሉ ስለ ክርስቶስ ማንም ኢየሱስ ክርስቶስ ጌታ ነው። ማንም ደግሞ ያለው ያወቀ የሚታመንበት እንዳለው ቢመስለው አለ እኔ እበልጠዋለሁ አለ። በዘመኑ በልጧል። በእውቀት በፈሪሳዊነት ስለ ቅናት ብትጠይቁ አለና እኔ እበልጠዋለሁ። ማንም የሚታመንበት ያለ ቢመስለው እኔ እበልጠዋለሁ አለ። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ስለ ጌታዬ ስለ ኢየሱስ ክርስቶስ እውቀት ይላል። ይሄ እውቀት በቃ ክብር ይሄ እውቀት ሰውየው ያሳበደው ነው። ቢሄድና የኢየሱስን የትንሣኤው ላይ እንዳውቅ ቢሆንልኝ በሞቱ እንኳን እንድመስለው እመኛለሁ አለ። ክብር ለጌታ። ይሄ እውቀት የሚመስለው የለም። ሁሉን በቃ አስጣለው። ሁሉን የሚያስተው ይሄ እውቀት ነው። ክብር ለጌታ ይሁን። ሃሌሉያ ኢየሱስ ጌታ ነው። ስለዚህ ስለዚህ በዚህ እውቀት ላይ ያረፈ አያችሁ ክብር ለጌታ ይሁን። የጌታ መሰረታ የጌታ ሲቪ ፍቅር ነው። በጣም አለፍ ብዬ ነው የምነግራችሁ። የጌታ ሲቪ ስራ ለመቀጠር ስትሉ ሲቪ አምጡ ትባላላችሁ አይደለ? እና ጴጥሮስ ጌታ ሲልከው ምሳ ከበሉም በኋላ ኢየሱስ ስምዖንን ምን አለው? ጴጥሮስን ዮና ልጅ ስምዖን ከዚህ እነዚህ ልክ ትወደኛለህን አለው። አዎን ሲለው ሲቪውን ተቀበለውና አዎን አለው። ትወደኛለህን አለው። አዎን ኦኬ ሂድ ዮና ልጅ ስምዖን እነዚህ ትወደኛ? አዎን ጌታዬ እንደወደ አንተ ታውቃለህ፣ ግልገሎቼን አሰማራለሁ። ደግሞ ሁለተኛው የዮና ልጅ ስምዖን ትወደኛለህን? አዎ ጌታዬ እንደወደ አንተ ታውቃለህ፣ ጠቦቶቼን ምን በል ጠብቃለሁ። ከእንደገና ሲጠይቀው ጌታ አንተ ሁሉን ታውቃለህ፣ እንደወደ ታውቃለህ፣ በጎቼን አሰማራለሁ። ጌታን ለማገልገል ሲቪው ፍቅር ነው። በጣም አደገኛ የሆነች ቤተክርስቲያን የኤፌሶን ቤተክርስቲያን ነበረች እና ጌታ የጠየቃት ለኤፌሶን ቤተክርስቲያን የጠየቃቸው ነገር በጣም ጠንካራ ቤተክርስቲያን አይገርማችሁም? እንደዚህ የሚኮናለካ ጠንካራ ቤተክርስቲያን ናትና ምንድናት? ራእይ 2:1 ላይ የኤፌሶን ቤተክርስቲያን በጣም የምትሰራና የምትደክምና ክፉዎችን የማትታገስ ናት። በጣም በቃ ቦልድ የሆነች ቤተክርስቲያን ናት የኤፌሶን ቤተክርስቲያን የነበረችው። ስለ ስሜ ብለህ ደግሞ ጸንተ ምን አላደረክም? ጽኑ ቤተክርስቲያን ነበረች፣ አልደከምክም ብሎ ይላታል ጌታ በዮሐንስ በኩል ለጻፈው ለመልእክተኛው ሲናገር ሐዋርያንን የሚሉትን መርምረህ ሐዋርያ እንዳልሆኑ አውቃቸዋል፣ አባራሃቸዋል፣ አይደላችሁም ብለህ በቃሉ ፈትኖ እናንተ ሐዋርያ አይደላችሁ። ስነ መለኮት ዕውቀታቸው በጣም ቢያስደድቅ ነው። በቃ ሌላ ደግሞ አሉ። እኔ ደግሞ የምጠላው የኒቆላውያንን ስራ ጠርታ ይላል። ኒቆላውያን ማለት በዚህ ዘመን ያሉ የጸጋ አስተማሪዎች ማለት ናቸው። እና ክርስቶስ ወንጌል ጸጋ ነው። ባይዘይ እንዳትሳሳቱ፣ ወንጌል ጸጋ ነው። ሰው የሚድነው በክርስቶስ ኢየሱስ በማመን በጸጋ ነው። ግን ኤክስትሪምሊ ኃጢአትን የሚያበረታቱ ነበሩ ኒቆላውያን ማለት ነው። በቃ ሰዎች ሪዚስት እንዲያደርጉ እንደዚህ የሚያደርጉ የሐሰት አስተማሪዎች ነበሩና ኃጢአትን የሚያበረታቱ ነበሩና እነሱን ጠልተሃል። ዋው እንዴት ያለ ስትሮንግ የሆነ ቤተክርስቲያን ነው። እምነቅፍብህ ግን ነገር አለኝ። የቀደመው ፍቅር ምን አድርጋ ትታ። ኢየሱስ ክርስቶስ ጌታ ነው። ስለዚህ የመጨረሻው ዘመን ተግዳሮት ይሄ ነው። ከእግዚአብሔር ይልቅ ተድላን መውደድ፣ ከእግዚአብሔር ይልቅ ይህን ዓለም መውደድ። ሌላ ነገር ከክርስቶስ ውጪ ሌላ ነገር ወደን ምንም ይሁን አገልግሎት ይሁን ገንዘብ ይሁን ምንም ነገር ወደን አገልግሎት የሚባል ነገር የለም። ጠብ ነው። አለመውደድ ከእግዚአብሔር ጋር ጠብ ነው። እየተጣላን ነው እንጂ እያገለገልን አይደለም። ይሄንን ባወቃል እያገለገልን አይደለም። ለዚህ ነው ዛሬ አገልጋዮች ያልመሰለው። ለዚህ ነው ዛሬ ቤተክርስቲያን የተበታተለችው። ለዚህ ነው ዛሬ ክርስቶስን ማሳየት ያለብን። ምክንያቱም ክርስቶስን ያለ የምንወደው ሌላ ነገር ነው የምንወደው። ስለዚህ ምንድነው ጠብ ላይ ነን፣ ጠበኞች ነን። በቃ እንጣላለን፣ በእግዚአብሔር እንመኛለን። አታገኙ። ጦርና ጠብ በእናንተ ዘንድ ከሄዴት ይመጣሉ? ከምኞቶቻችሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሃሌሉያ። አገልጋይ ጠንቃቃ መሆን አለበት። ይሄን ሐሳብ ልናገርና ልጨርስ። አገልጋይ ጠንቃቃ መሆን አለበት። ክብር ለጌታ ይሁን። አያችሁ
ማንኛውም ነገር ጥንቃቄ ይፈልጋልና አንድ ሪፖርት አነብ ነበር። በዚህ ዓለም ላይ ከ3 ሚሊዮን በላይ ሰራተኞች ያለ ጥንቃቄ ያለ ሴፍቲ ይሞታሉ። በቃ የሴፍቲ ሩልስ ባለመከተላቸው ይሞታሉና ምንም ነገር ያው ጥንቃቄ ይጠብቃል ማስተዋል ይጋርዳሃለሁ የሚለውና በቃ በጣም አሁን ምዕራባውያኑ አይታችሁ ነው ሴፍቲ ላይ ቀልድ አያውቁም። በቃ ሴፍቲ ፈርስት ነውና ጥንቃቄ ነውና ይሄ ዓለም እንኳን ጥንቃቄ ከሌለ ምን ያደርጋል? ሰዎች ይሞቱ ወደ 3 ሚሊዮን በአመት ይሞታሉ። ሌበርስ ምናምን ይሞታሉ። ሌበርስ በእንግሊዝኛ ይባላል፣ በደች አርባይደርስ ነው ይላልና ይሞታሉ ይላልና በዓለም ጥንቃቄ በጣም ኢምፖርታንት ነገር ነው። በእግዚአብሔር ቤት አገልጋይ ኢየሱስ ክርስቶስ ጌታ ነው። ጠንቃቃ ሊሆን ይገባል። ክብር ለጌታ ይሁን። ጥንቁቅ ሊሆን ይገባል። ዝም ብሎ ግርግር ምናምን አይደለም። አገልጋይ ሲል የሚሰልል ሁሉ ነገር የሚሰልል አዌር የሆነ ቤተክርስቲያንን በጥንቃቄ የሚጠብቅ ሊሆን ይገባል። ክብር ለጌታ ህይወቱን የሚጠብቅ ሊሆን ይገባል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ክብር ለእግዚአብሔር ይሁን። ጳውሎስ ለቆላስይስ ሰዎች ሲጽፍላቸው ምን ይላቸዋል? ለአክሪጳም ይላል በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ ይለዋል። አክሪጳ ማለት ለፊሊሞና የተጻፈው ደብዳቤ ላይ ብታዩት ምንድነው ከኛ ጋር አብሮ የሚሰራ ይለዋል። ወታደር አብሮን የተጠመደ ወታደር በጣም አሜዚንግ የሆነ የእግዚአብሔር ሰው ነውና ግን ጳውሎስ ምን ይለዋል? ከጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ ይለዋል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር። የሚገርማችሁ ነገር ይሄንን ደብዳቤ ለቆላስይስ ቤተክርስቲያን ሲጽፍ ዴማስ አብሮት ነበረ። ዴማስ አብሮት ነበረ። ሰላምታ ያቀርቡልሃል ሲል ጢሞቴዎስ ከኔ ጋር አሉ ዴማስም አለ ምናምን ብሎ ነበር። በኋላኛው ለጢሞቴዎስ ደብዳቤ ሲጽፍለት ዴማስ ይና ለሞዶ ትቶኛል ይላል። ከእስር ቤት ከጳውሎስ ጋር ነው ይሄን ደብዳቤ ጻፊ ነበር። ለአክሪጳ ሲጻፍ ኢየሱስ ክርስቶስ ጌታ ነው። ስለዚህ አገልጋይ ጠንቃቃ ለቲቶ የቤተክርስቲያን መሪዎች እንዴት እንደሚመርጥ ሲነግረው ምን ይለዋል? ግዳ ተቀባይና ነው ጠንቃቃ ይለዋል። ክብር ለጌታ ይሁን። ሃሌሉያ። ጠንቃቃ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ መዝሙረኛውን ሲናገር እናንተ ነገስታት ልብ በሉ፣ እናንተም የምድር ገዢዎችም ተጠንቀቁ፣ እግዚአብሔርን በፍርሃት አገልግሉት፣ ለእርሱ በመራድም ደስ ይበላችሁ ይላልና እኔና እናንተ የቤተ ክርስቲያን ባለቤቶች አይደለንም። የቤተ ክርስቲያን ግን ጠባቂዎች ነን። ለቤተ ክርስቲያን እንድንጠነቀቅ እግዚአብሔር ጠርቶናል። አንዳንድ ሰዎች በጣም አዌር ትምህርቶች ምኖች አዌር ስትሆን ለቤተ ክርስቲያን ስትጠነቀቁ የክርስቶስ ናት ቤተ ክርስቲያን ይሏቸዋል። አይደለችም። እኔን ግን ለመንጋው ጳጳሳት አድርጎ እናንተ ለሾመበት ለመንጋውና ለቤተ ክርስቲያን ምን በሉ ይላል? ተጠንቀቁ። ለመንጋው የማይራሩ ጨካኞች እንዲመጡባቸው አቃለውና ለሐዋርያው ጳውሎስ አገልጋይ ተጠንቀቅ፣ የቤተ ክርስቲያን ተጠንቃቂ ኢየሱስ ክርስቶስ ጌታ ነው። አያችሁ፣ አገልጋይ ለትምህርቱ ይጠነቀቃል። ያገኘውን ሁሉ በቃ ላፍ እኔ እስክመጣ ድረስ በቃ ለትምህርት ተጠንቀቅ ይለዋል። ለጢሞቴዎስ ሐዋርያው ጳውሎስ ሲጽፍ ለማንበብም ይለዋል። ብድግ አድርጎ የሆነ የዞረበት መጽሐፍ አያነብም አገልጋይ። አያችሁ፣ ጠቢብ ይፈራል፣ ከክፉም ይሸሻል። በጣም ደፋሮች አለ። በቃ ጥንቁቆች መሆን ጥሩ ነው። ያገኘውን ትምህርት ምናምን አይሰማም፣ ይፈራል። ወይም ደግሞ ይሄ ነገር ምንድነው ብሎ ከሚያውቁ ሰዎች ጋር ይማከራል። አፈፋ ያደርግ ለትምህርት ለምን መሰላችሁ? ትምህርት በጣም ሲሪየስ ነገር ነው። ትምህርት ዕውቀት ብቻ አይደለም። ትምህርት መንፈስ ነው። አያችሁ፣ አንደኛ ዮሐንስ ላይ ሲነግረን ምንድነው የሚለው? ኢየሱስ ክርስቶስ በስጋ እንደመጣ የማይታመን ምንድነው እሱ ይላል? መንፈስ ነው ይላል። ዕውቀት እኮ ነው። ኢየሱስ ክርስቶስ በስጋ አልመጣም ነው የሚለው። ምን እሱ ክፉ መንፈስ፣ የክርስቶስ ኢየሱስ ተቃዋሚው መንፈስ ነው ይላል። ስለዚህ ጌታ ኢየሱስ ከጻፎችና ከፈሪሳውያን ትምህርት ተጠንቀቁ፣ እርሾ ተጠበቁ ሲላቸው እንጀራ ስላልያዝን ነው ምናምን ሲሉ በኋላ ከትምህርታቸው አለ። ትምህርታቸው ምንድነው? ኦሮ የዚህ ዘመን በወንጌል አማኞች የሚያስተምሩት ትምህርት ነበር የነሱ ትምህርት። የሚገርባችሁ ነገር እናትና አባትን የማያከብር ይገደል ተብሎ ተጽፏል አይደል? አንተ ግን መባ ከሰጠክ በቃ አክብረሃል ይሉ ነበር። ይሄ ወንጌላት ነው። ጊዜ ስለሌለ አክብረሃል ይሉ ነበር። ለዚህ ነው በቃ ከሰጠ አክብረሃል በቃ ይወሰድላል፣ እናትና አባትን እንዳከበርክ ምናምን ይሉ ነበር። እና እነሱ ደግሞ ትምህርት በጣም ኢምፖርታንት እንደሆነ ስለሚያውቁ ሐዋርያት ዕውሮችን እያበሩ ሽባዎችን ወደ እነሱ የመጣውን ሰው ሁሉ እየፈወሱ ይዘው
ሲገርፏቸው ምንድነው የሚላቸው? ኢየሩሳሌምን በትምህርታችሁ ሞልታችኋታል ይላል። ትምህርት እንዴት ሰውን እንደሚለውጥ እንዴት ታስዋይ ነው የማስተምረው። that's why መንፈስም ነው የምንካፈለው፣ ጸጋ ነው የምንካፈለው፣ not only ዕውቀት። ክብር ለጌታ ነው። አያችሁ ብዙ በቃ መናፍስቶች ወደ ምድር ወርደዋል። አሁን በቃ ልዩ መናፍስቶች ወርደዋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ የምናገለግልበት ዘመን የመጨረሻው ዘመን ነው። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውር የሌለን ሆነን ጌታን በትክክል ማገልገል አለብን። እጸልያለሁ። ብዙ ሐሳቦችን ትቻለሁ። ክብር ለጌታ ይሁን። እንቆምና እንጸልያለን። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። እግዚአብሔር አባት ሆይ እናመሰግንሃለን። ሃሌሉያ። ስም ይባረክ ጌታ አባት ሆይ እንደ ቃልህ ሕያው እንድታደርገን ጌታ የቃል መንፈስ እኔንም የሰሙኝንም በዚያ ያለነውን ሁላችንን ጌታ እንዲያገኘን በእውነተኛ መሰረት ላይ እንድትመሰርተን ጌታ እንዲወቅሰን የዘላለም አምላክ እግዚአብሔር ሆይ ሕግ ለኔ ትዝታዬ ነው ተብሎ እንደተጻፈ የዘላለም አምላክ እግዚአብሔር ሕግ ለኔ ትዝታዬ ነው ተብሎ እንደተጻፈ ጌታ በመውጣት በመግባታቸው በመኝታቸው በነገር ሁሉ ትዝ እንዲላቸው እግዚአብሔር በዘመናችን በከንቱ እንዳያልቅ በእውነት እንደ ሄኖክ አካሄዳችንን ካንተ ጋር እንድናደርግ እንደ ቃልህ እንድንሄድ በቃ አካሄዳችን እንደ ቃልህ እንዲሆን እግዚአብሔር አባት ሆይ ሞኞች እግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ተብሎ እንደተጻፈ ጌታ ከሞኝነት እኔንም ሕዝብህንም እንድታወጣን እለምንሃለሁ። እግዚአብሔር ይህንን አገልግሎት ይህንን ቤተክርስቲያን ሁሉ ለአንተ እንሰጣለን ጌታ። ለጸጋ ቃል አደራ እንሰጣቸዋለን። ስለምታበዛቸው ስለምትደግፋቸው በቀኝ እጆቻቸውን ስለምትይዝ እግዚአብሔር ስምህ በእነሱ ላይ ተጠርቷልና የዘላለም አምላክ እግዚአብሔር ስለምትመራቸው በክርስቶስ ኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን ጌታ፣ ሁሉን ለአንተ ክብር ይሁን በኢየሱስ ክርስቶስ ስም። ለእህታችን አቢጊያ መሪዎች እንዳሉት መንገዷን አሳልፈን እንሰጣለን። እግዚአብሔር አባቶ እህታችን አቢጊያ ባለቤቷ ልጆቿ ሁሉ በክርስቶስ ኢየሱስ ለአንተ እንሰጣለን። አገልግሎቷን ሁሉ የዘላለም አምላክ እግዚአብሔር ለአንተ እንሰጣለን ጌታ። አቤቱ የዘላለም አምላክ እግዚአብሔር የጻድቅ መንገድ እንደ ንጋት ብርሃን ነው ተብሎ እንደተጻፈ ሙሉ ቀን እስኪሆን ድረስ እየጨመረ ይበራል ተብሎ እንደተጻፈ ጌታ ማቱጋያ ባሳቲጌ ከኃይል ወደ ኃይል ጌታ አባቴ እንድትሄድ እግዚአብሔር አሁንም ጸጋ በእጥፍ በሷ ሕይወት እንዲመጣ በሷ በባለቤቷ ላይ እንዲመጣ እጅ እንዲመጣ ጌታ ያ በእዝራ ላይ የነበረ በነህምያ ላይ የነበረ በዲያስፖራ ወጣቶች ላይ የመጣ እጅ ቤትህን እንዲያድሱ ትውልዱን እንዲያቀኑ ያደረገ እጅ በሷ በቤቷ ላይ እንዲመጣ የዘላለም አምላክ እግዚአብሔር ሆይ ታላቅን ሥራ እግዚአብሔር ነገር አደረገልን እንዲሉ ጌታ የሚያስቡትን ነገር የሚያቅዱትን ነገር ሁሉ የዘላለም አምላክ እግዚአብሔር ሆይ አንተ ከፊት ለፊታቸው እንድትቀድም በክርስቶስ ኢየሱስ ምን ይሄንን ቤተሰብ ለአንተ እሰጣለሁ። እግዚአብሔር አባት ሆይ እንድትሄድ በቃ እንድትሄድ እግዚአብሔር ሆይ ልጄ ሰለሞን ብላቴና ገና ለጋ ነው፣ ስራው ግን ለአምላክ ነውና እጅግ ታላቅ ነው ተብሎ እንደተጻፈ እግዚአብሔር አባት ሆይ ታላቅን ነገር በዚህ ቤተሰብ ስለምታደርግ እናመሰግናለን ጌታ። ስለምትመራቸው ስለምትጠብቃቸው የዘላለም አምላክ ከክፉ ሁሉ ስለምትጠብቃቸው እስካሁንም ደግሞ የጠበካቸው የዘላለም አባት እግዚአብሔር ሆይ እህቴን ለአንተ እሰጣለሁ፣ ባለቤቷ ልጆቿን ሁሉ ለአንተ እሰጣለሁ። የዘላለም አምላክ እግዚአብሔር ሆይ እርዳታ ከአንተ ጋር የሆነ ሰው ምስጉን ነው ተብሎ ተጽፏል። የልቡ የላይኛውን መንገድ የሚያስብ ተብሎ እንደተጻፈ ጌታ አቤቱ የዘላለም አምላክ እግዚአብሔር በረከት በእነሱ ላይ ይሁን፣ ጸጋ በእነሱ ላይ ይሁን ጌታ። ማስፈራት በእነሱ ላይ ይሁን፣ በረከት በእነሱ ላይ ይሁን፣ እጅ በእነሱ ላይ ይሁን። የዘላለም አምላክ ሞገስ በእነሱ ላይ ይሁን ጌታ። ማኮራዲጋ ያላቦ ጌታ ሪባሻታጋ ያላዶ
ፋሬስ ስለሚሆንን ያመሰግናለሁ። ቴላማት ጥሰው የዘላለም አምላክ እግዚአብሔር ሆይ ጥሰው ስለሚወጡ ጥሰው መውጣት ባለባቸው ጥሰው ስለሚወጡ ፋሬስ በዚህ ቤተሰብ ላይ ይሁን፣ ፋሬስ ይሁን በዚህ ቤተሰብ ላይ። እግዚአብሔር አባቴ ያመሰግናለሁ። ክብር ሁሉ ለአንተ ይሁን ጌታ ጌታ ሆይ ስለዚህ ቤተክርስቲያን ስለ መሪዎች ሁሉ ስለ ሁላቸው ጌታ አመሰግናለሁ። ይህን እድል ስለሰጡን ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።